ቲና ዛሬ ኻሊብች ገባች። ኻሊብ አባቴ የደበቀው ንብረት ቢኖር አንዱ ሽጉጥ ነው ብሏት ነበረ። አሁን ዳኒ ለኻሊብ ቲና አባባን እንዳገተችው ነገረው። ከዛም የምርን ነው እንዴት ልመንክ እንደማሸውደኝ በምን እርግጠኛ ነህ አለው። ከዛ ዳኒም ይኸውልህ ኻሊብ አውቃለሁ በጣም ገንዘብ ወዳድ እንደሆንኩኝ ግን ደግሞ በሰው ነፍስ የምጫወትና የምሸውር ሰው አይደለሁም። ልትረዳኝ ይገባል። ይኸውልህ አባባን ያገተችው ቲናና ቲና ብቻ ናት። ቦታውን ደግሞ ሄጄ አረጋግጬ መጥቻለሁ እና ትሁት እንዳለችኝ ቀስ ብለህ አጣራ ስለ አባባ ብላኝ ነበር። በእርግጥ ቲና ደብቃኝ ነበረ። ሳታስበው ካፏ ሲያመልጥ እኔም አጥብቄ በመጠየቅ ላግዝሽ፣ እኔ ባገኘው ራሱ ምን እንደማደርግ አሳይሻለሁ አልኳትኝ። ከዛ እሷም በቃ እንደዛ ከሆነ ነገ ይዤ እጅ አሳያለሁ አለችኝ። ቦታውን አሳየችኝ። ያገተው ልጅ ደግሞ ለአባባ እንክብካቤ እያደረገ ነው። ቲና እንደምትለው አላሰቃየውም እና ቲና ስትፈልግ ደብድበው ስትፈልግ ድፋው አሰቃየው ራብ አስርበው እያለችው ነበረ። እሱ ግን በስነ ስርዓት እየተንከባከበው ነው። ስለዚህ አሁን ሂደህ የአባትህን ጠላት ማግኘት ትችላለህ አለው። ኻሊብም የእውነት ዳኒ ይህን ካደረግ እውነት በታማኝነትህ አባቴ ያለበትን ቦታ ካሳየኸኝ የማደርግልህን አላቅም አለው። ችግር የለው ያንተ አባት ለእኔም ብዙ ውለታ ውሎልኛል በማለትም ይዞት ሄደ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ ዛሬ ቲና በኻሊብ እጅ ገብታለች። ኻሊብ ቲናን ተኩሶ መሀል አናቷን ለሁለት አደረገላት። አሁን ኻሊብ እውነታውን አወቀ። ኻሊብ በሰዓቱ የሚያደርገው ግራ ገብቶት አባባ ጓደኞች ጋር ሁሉ እየደወለ መከራውን እያየ ነበረ። ግን ደግሞ ቲና ብልጥ ብልጥ ሲያጫውታት እሷ ተበላች። አሁን ኻሊብ የአባቱን ጥላት እንዳውቅ ያደረገው ዳኒ ነው። ዳኒ በእርግጥ ለኢደን ሲል ብዙ ወንጀል ቢሰራም እዛ ቤት ውስጥ ትርምስምስ ያለ ቦታ ቢቀላቀልም ግን ደግሞ በሰው ሕይወት ላይ መሰቃየት እንደማይፈልግ ነው የተረዳውም የተናገረው። ገንዘብ ማንኛውም ሰው ሊወድ ይችላል። ግን ደግሞ በህይወታቸው ላይ እነሱን ከዚቻ ለማጥፍቼ ወይም ደግሞ ህይወታቸው ሲኦል አድርጌ አይደለም። ስለዚህ በማለትም ለኻሊብ ሁሉንም ነገር ነገረ። ቲና አሁን እሷ የአሸናፊነት ምልክት እየተሰማት ሳለ ግን ደግሞ በአጭር እንዲሁ ቀረች። አሁን በአባባ ምትክ እሷ እዛ የምትታሰር ይመስለኛል። ሌላው ነገር ትሁት ይሄንን ስትሰማ አየህ ዳኒ ምንም አላደረገም፣ እጁ የለበትም። ዳኒ ገንዘብ ቢወድም አባባ ላይ ጨክኖ ይህን እንደማያደርግ አውቃለሁ ብዬ ነበር አለችው ለኻሊብ። የእውነት ትሁት አንቺ አስተዋይና በጣም ጥሩ ሴት ነሽ። እኔ ችኩላይን አይቼ ዳኒን የመጨረሻ አመናጭቄው ነበረ። በክፋቱ ልክ ደግሞ ጥሩ ነገር ሰራልኝ። አባቴን ተከታትሎ ይቺን አረመኔ አጋልጦ በመስጠቱ የእውነት እኔ አልጠበቅኩም ነበር። እስቲል አባት ያለበት ቦታ ወስዶ እስከሚያሳይ ድረስ የእውነቴን ነው ምልሽ አላመንኩትም ነበር። እዚህ ወስዶ እኔን ወይም ደግሞ የሆነ ነገር ማድረግ ከፈለገ አናቱን በትኜ እጥለዋለሁ ብዬ ነበር እቅድ ተከትዬ የሄድኩት አላት ትሁትን። እንዴ ኻሊብ አንድ ሰው በአንድ በኩል መጥፎ ሊሆን ይችላል፣ ደግሞ ሲቀጥል በአንድ በኩል ደግሞ ጥሩ ጎን ሊኖረው ይችላል። ዳኒ ይህን ነገር ያደረገው ታውቃለህ ኢደንን ስለሚወዳት ነው። እናም አሁን በአባባ ላይ ግን መጥፎ ነገር እንደማያደርግ እኔ እርግጠኛ ነበርኩኝ። ደግሞ ማንም ይሁን ማንም የሰውን ነፍስ ማጥፋት እንደማይፈልግ ዳኒ አውቃለሁ። ምክንያቱም እሱ ገንዘብ እንጂ ሰዎችን ግን ገድዬ ወይም ማጥፍቼ ገንዘብ ልውሰድ አይልም። ያንተዋ አረመኔና ሰይጣን ቁራጭ እንግዲህ ያደረገችውን ነገር አየ አለችው። አለቃትም ትሁቴ
ጠብቅኝ አልለቃትም አለ። እዋክህን ዳኒ፣ እዋክህን ካሌብ፣ አባትህ በሰላም እንዲወጣ ከፈለክ ተረጋጋ። አባትህን እንዴት አስወጥተህ ወደ ነበረበት መመለስ የምትችለው በእርጋታ ነው አለችው። ትሁቴ አባቴን እንደምንም ብዬ አስወጣዋለሁ፣ ፈጣሪ ባርከው። ያገተው ልጅ አባቴን በደንብ እየተንከባከበው ነው። እንግዲህ አባቴ ጋር የተነጋገሩትን ነገር ባላውቅም ልጁ በጣም ጥሩ ልጅ ነው፣ ግን ዛሬ በፍጹም ልሰጣቸው አልችልም። እሷን እዚሁ ተነ ጉድማን ጉዷ ይዛችኋት እዚሁ ይዛችኋት ስትመጡ ያን ጊዜ ልቀቀው ስትለኝ እለቅላችኋለሁ ብሎ ነገረን። አሁን ቲናን በሽጉጥ አናቷን በትኜ ቀጥታ እዛ ቦታ ይዛኝ እንድትሄድ ነው ማደርገው አላት። ብትክድስ እንደ ብትክደኛ አይኔ እኮ ማስረጃ ነው። ቀጥታ አባቴን እደበቅሽበት ቦታ ውሰጂ ብዬ በማስረጃ አባቴን ምን እንዳደረግሽው ደርሶኛል ብዬ ይዣ ትሄዳለሁ አለ። ካሌብ ያለውን አደረገ። ትሁት አሁን አባባ በመገኘቱ እጅግ በጣም ደስ ብሏታል። ግን ደግሞ በሰላም ይወጣል ወይስ ደግሞ ቲና እዛ ሄዳ አባባን ልቀቁት እስከምትል ድረስ የሆነ ነገር ያደርጉታል እያለ በጭንቀት ትገኛለች። ሌላው በጣም በሚከብድ ሁኔታ ዳኒ አሁን እንግዲህ ይህን መልካም ስራ ሰርቼ ዝምታሉኝ የእውነት የመጨረሻ መጥፎ አመለካከት እንዲኖረኝ ያደርጋሉ እነዚህ ሰዎች አለ። ግን ደግሞ ከዛ በፊት አባባ ከልጁ ጋር ወይም ካገተው ልጅ ጋር ተነጋግሯል። እጥፍ ብር ሰጥቶት እንዲለቀው ካልሆነ ደግሞ ለቲና ምንም አይነት ነገር እንደማይሰጣት ነገረው። ቲና አባባን እያስፈራራች የነበረው ሙሉ ንብረቱን በእሷ ስም እንዳዞርላት ነው። እሱም ጭራሽ ሙሉ ንብረቴን 5 ሳንቲም አታገኝም በማለት መለሰላት። ቲና በሰዓቱ ይህንን እባክህ አፉን አዘጋልኝ በጥፌ ብለህ አጋጭልኝ አንድ ጊዜ አለችው። እኔ ይህን የተጨማለቀ ስራ አልሰራም። እንዴት ከፍዬህ እኮ ነው አለች። ብትከፊኝም ስለመለሰልሽ ለጠየቅሽው ጥያቄ መልስ ስለመለሰልሽ መመታት አለበት ብዬ አላስብም። ግን ደግሞ በስነ ስርዓት የማይመልስልሽ ከሆነ አድርግ ያልሽኝን አደርጋለሁ። ገና ልትገለው ተስማምተን የለ እንዴ አለችው። እና ታዲያ ብስማማስ ሲላትም እሷ ግን አሁን ግደለው ብልህም አትገለውም፣ ሰውየው እንዲሞት አፈልግም ማለት ነው አለችው። እሱም እዩልሽ ግደል ካልሽኝ አሁኑ እዚሁ ፊትስ ላሰናብተው እችላለሁ፣ ግን ደግሞ እንደዚህ አይነት ነገር አላደርግም፣ በስራዬ ጣልቃ ባትገቢ ጥሩ ነው አላት። እሷም ይገርማል፣ አሁን እኔም ሰውየውም በጣም ርቦናል፣ ስለዚህ ምግብ አምጪልን ወይ ብር ስጭን ሲላትም ላንተ የሆነ ነገር አመጣላለሁ፣ ሰውየው ግን እንድበላ ሳይሆን በራብ እንድሰቃይ ነው የምፈልገው አለችው። ይኸውልሽ ስራዬን መስራት ያለብኝ እኔ ነኝ አንቺ አይደለሽም፣ ስለዚህ እባክሽን ይህን የሚያክል ሰውዬ በራብ አሰቃይቶ ከማስቀመጥ ወደው ማሰናበት ይሻላል አላት። ካልሆነ ግን ስምምነታችን እንድፈርስ እንዳታደርጊ ሲላትም እሻለች። አባባ አሁን እጥፍ ተደራድሯል። ምክንያቱም እጥፍ የተደራደረበት ለቲና 5 ሳንቲም አልሰጣትም፣ ስለዚህ ለእሷ አልሰጣትም ያልኩን ገንዘብ ደግሞ ላንተ እሰጥሃለሁ፣ ግን ደግሞ በፍጹም እንደዛ አይነት ስራ ባትሰራ አንተ ልጅ ነህ፣ በቃ ብዙ ነገር ይጠብቃል ወደፊት፣ ይሄ ይዞህ ይሞታል፣ የአባትነት ምክሬን ነው የምሰጥህ፣ ስለዚህ እባክህን እኔ ብሩን እሰጥሃለሁ፣ እኔን ልቀቀኝ ሲለውም በምን እርግጠኛ ሆናለሁ? ከተለቀቁ በኋላ ብዙ ሰዎች ገንዘቡን ሳይሰጡ ያንን ወንጀለኛ አሳልፈው ለፖሊስ ይሰጣሉ። ብዙ ጓደኞቼ ይህም ሙር ተበልተውበታል፣ እንደማትከዳይ በምን አውቃለሁ አለው። እኔ እንኳ ተሞክሬ አላውቅም፣ ግን ጓደኞቼ ተበልተውበታል ሲልም እኔ እምበላ ወይም ደግሞ ምክድህ አይደለውም፣ ግን ለሷ 5 ሳንቲም ብያለሁኝ፣ 5 ሳንቲም ስለማልሰጣት ያንን ላንተ ነው የማደርገው አለ።
ልጁም እሺ ችግር የለውም አባባ፣ እንደ ስራችንና እንደ ሁኔታችን ይወሰናል። ስለዚህ አንተ ብቻ ዝም በል አለው። ቲና መታ አባባን አንተ ክፍታፍ አሳያለሁ፣ ቲና ማን እንደሆነች አላወከኝም አለችው። ቲና ማን እንደሆነች በደንብ አውቃለሁኝ፣ ምን አይነት አረመኔ ጨካኝ እንደሆንሽ በደንብ አውቃለሁ። ስለዚህ ከፈለግሽ እንደፈለግሽ ማድረግ ትችያለሽ አላት። መኖር አትፈልግም አለችው። ይኸውልሽ ቲና ኑሬ እኮ ነው ይህን ጉድ እያየሁ ያለሁት። ስለዚህ አንቺ እኔን አትገልኝም ሲላትም እኮ ለምን? እሱን አብረን የምናየው ይሆናል እሺ አለች። ከዛም እሺ በማለትም እንግዲህ ወጣ ሄደች። ለዳኒ አሁን ሳታስበው ቲና ሁሉንም ነገር ነገረችው። አባባ ያለበትን ቦታ ነገረችው። ዳኒም በጣም አሁን ስራ መስራት ያለብህ ሰዓት ነው በማለትም ሄዶ የተነገረውን ለትሁትና ለካሊብ አቃጠረ። ካሊብም በጣም ስሜታዊ ሆኖ ቲናን መጀመሪያ ላይ እሷን ማስቀደም አለብኝ ሲልም እንደሱ አይደለም ካሊብ፣ ይኸውልህ መጀመሪያ አባዬ ያለበትን ሄደን ማየት አለብን፣ ማጣራት አለብን። መጀመሪያ እኔን ታሳየኛለች፣ ከዛ ያለበትን ሁኔታ አይቼ አንተ እና እኔ ሄደን አባታችንን አስፈትተን እንመጣለን። ስለዚህ አሁን እሷን እንደዛማ አይሆንም ዳኒ፣ ራሷኑ ምሪ አባቴ ያስቀመጥሽበትን ብዬ በሽጉጥ አባቴ ያስቀመጠውን ዋና ጥሬትና ገንዘብ ሽጉጥ ነው፣ እሱን እያስፈራራሁ እራሷ እንድትመራኝ ነው ማደርጋት። ካልሆነ ግን አናቷን ለሁለት ነው ምበት ነው። በገዛ ቤቴ አባቴን አሰቃየችው፣ ለአባቴ ጥላት የገዛሁት እኔ ነኝ በማለትም መለሰለት። ለማንኛውም መረጋጋት አለበት። ቲና ታውቃለህ፣ ምንም ነገር ስታደርግ በፍጹም አስተውላ ስለሆነ ወይም ደግሞ ሲነቃባት አድርጊያለሁ ስለማትል አሁን በብልጠት ነው እሷን ማሸነፍ ያለብን። አባትህ ከዛ ጉድ እንደወጣ ከፈለግ ካለው ቻናሉን ሰብስክራይብ እያደረጋችሁ